ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እምባይ ጋሾርቁ በጣም ማመሰግነው። ያ ከዛሬ ቀን ጀምሮ እናንተ ወርቁ አይተነው ከሰሳት ይሻትዋሹ እስቲ እንደዛ ነው ተብሎ እንዲታወቅም አልፈልግም። አንደኛ ነገር አዶናይ አይወዳደርም። ምክንያቱም አዶናይ ሲጀመርም ድሮም አይወዳደርም ነበረ። አዶናይ ማለት ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ሶሻል ሚዲያ ላይ አነጋጋሪና ወቅታዊ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከመጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። አያቴ ከምትለው ነገር አንዱ በለፈለፉ ባፊጠፉ ትል ነበር። እውነቷን ነው። አንዳንድ ጊዜ መለፍለፍ ብዙ ዋጋ ያስከፍላል። እንግዲህ አሁን የደረሰን ያለው መረጃ ወይዘሪት ነጭ ቅማል ወደ ጥቁርነት እየተቀየረች ነው። ይሄ ብቻ ሳይሆን ወይዘሮን ነጭ ቅማል ጥቁር ቅማል በእስር ቤት ሊበሏት እንደተዘጋጁ እየሰማን ነው። ይሄ ደግሞ ለሷ ይገባታል፣ እንዳውም ሲያንስ ነው። ይሄም የሆነበት ምክንያት እንደምታውቁት በታዋቂው ባለሀብት በጋሽ ወርቁ አይተነው ላይ ከፍተኛ የሆነ የስም ማጥፋት ዘመቻ ስታራምድ ነበር። እንደውም የሌለባቸውን በሽታ አላቸው፣ ያልሆኑትን ማንነት ናቸው፣ ያላደረጉትን ተግባር አድርገዋል በማለት ይሄንን ያልተገራ የምትመለከቱት ነው። የብር ቅጣትም ተቀጣለች የተባለ ነው። እስርም ይጠብቃታል የተባለ ምላሷንና ይሄንን የገማ ምራቋን ስትረጭ ከርማለች። በዚህም ይሄንን በማስመልከት ጋሽ ወርቁ አይተነው ባለችበት ሀገር ክስ መስርቶባታል። ፍርድ ቤቱም በሌለችበት ውሳኔ አካሂዷል። እንግዲህ ሴትዮዋ ምንም ነገር የላትም። ምናልባት ወይ የገንዘብ ቅጣት ወይ የእስር ቅጣት ነው የሚያጋጥማት። ገንዘብ እንደሌላት ሁላችሁም ታውቃላችሁ። የሆነውንም ያልሆነውንም እውነቱንም ውሸቱንም የከሌን ገመና ለዋጣ ነው የከሌን ለዋጣ ነው 25 አንበሳ ስጡኝ 10 አንበሳ ስጡኝ እያለች ዘመናዊ ልመና ላይ ተጠምዳ ያለ ሴት ናት። ስለዚህ ሌላ አማራጭ የላትም። በቀጥታ ወደ እስር ቤት ነው የምትወርደው። ለስንት ዓመት ይፈረድባታል የሚለውን ወደፊት አብረን የምናየው ይሆናል። ወይም ደግሞ ምን ያክል ገንዘብ ቅጣት ይደነገግባታል የሚለውን አብረን ነው የምንከታተለው። እንግዲህ ቀላል አይሆንም። የታዋቂና የትልቅ ባለሀብት የተከበረ ሰው ስምን ነው ያጠፋችው። ይህ ደግሞ በሰለጠነው ዓለም ደግሞ ቅጣቱ ከፍ ይላል። እንደኛ ሀገር ላይሆን ይችላል። በነገራችን ላይ ጋሽ ወርቁ አይተነው ይሄንን እርምጃ በመውሰዳቸው በጣም ትክክልና ትክክል ነው። ማሽቃበጥ ሳይሆን ማንም እየተነሳ ምላሱን እንደፈለገ ትልልቅ ሰዎች ላይ እና ባለሀብቶች ላይ አይዘረጋም ማለት ነው። በተለይ እንደ ጋሽ ወርቁ ወደተነዋል ተቸገረው እርዳታ አስፈለገው አካል ላይ ራሳቸውን ሳያካብዱ በየትኛውም ቦታ የሚገኙ ሰዎችን እንዳው ህዝቡ ድጋፍ ሊሰጣቸው እንጂ የሚገባው ጭራሽ ያልሆኑትን ማንነት ስማቸው ሊጠፋ አይገባም። እንዲሁ ኢሱ እንዳለች አንድ ቀን ሳታገኘው እስር ቤት ልገባ ነው። የምር በጣም ያሳዝናል። ብዙ ሰዎች ደግሞ በዚህ ጉዳይ ተደስተዋል። እነ ጂጂ እነ ቤታዮ ምናምንና እስቲ እነ ቤታዮም የሰሩት ላይቭ ላይ የተናገሩ ነበር ማለት ላይቭ ላይ ስለዚህ ጉዳይ ያወሩ ነበር። እስቲ ተመልከቱት። ወርቁ አይተነው ከሰሳት ይሻትዋሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ቴሌግራም ላይ ጽፎልኝ አላምነው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን ያኛው ስልኬታል ምን ቤታ ቦድሽ አንብቢ እሺ ፍቅር ነገር ይመጣ አልችልም ያመልጠኛል። እስኪ ቤታ እኔማ ለምን ሞት 80 ዓመት እቀመጣለሁ። ግን እስኪ ጌታን በሉ ኡይ በሉ። ቻው ጋይስ ቻው። መጣው ጨረስኩኝ። ጋይስ ቤት እየጠሩኝ ነው። ቤት ለፋዘር መጥቷል። ቤት እየጠራኝ ነው። ምሳ አቅርቢ ርቦናል እያሉ ነው።
መጣው ጋይስ መጣው። በዚህ ጉዳይ ብዙ ሰው ነው የተደሰተ ያለው። የጃኒ ደጋፊዎች ራሱ በየኮመንቱ በቃ ደስታቸውን እየገለጹ ነው ያሉት። እስቲ ጂጂም ተናግራለችና እስቲ ተመልከቱት። ጋሾርቁ በጣም ነው የማመሰግነው። ያ ከዛሬ ቀን ጀምሮ እናንተ የፖለቲካ ልዩነት የለንም። በቃ አንስቻለሁ ልዩነቴ። ምክንያቱም ደምላሽ ብያለሁ። ደምላሽ ቅጣቷ የገንዘብ ቅጣት ነው፣ ግን የመክፈል አቅም ስለሌላት ያው እስር ቤት ነው የምትገባው እየተባለች ነው ያለችው። ገንዘብ የላትም። ቢኖራትማ ላይቭ ላይ መታ አንበሳ ስጡኝ ምናምን እያለች አትለምንም ነበር እያለ ነው ብዙ። ስለዚህ በቃ ያላት አማራጭ እስር ቤት መግባት ነው ተብሏል። ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እምባዬም ሁሉም ተመልሷል። ብትፈልግ ትግባ ብትፈልግ አትግባ እቺን ታክል መስማቴ እኔ እንደ አንድ ኢትዮጵያዊ ያስደስቶኛል። እያንዳንዳችሁ በራችሁ የተንኳኳ ወይም ወደፊት በፕላን በራችሁ ሊንኳኳ የተቀመጣችሁ በስም ዝርዝር ዛሬ ቴንኪው ልትሉት ይገባል። እንደ ሀገር ነው ልናመሰግነው የሚገባው። እንደ ሀገር yes እንደ ሀገር እዛ ቤት የተተፋባችሁ የተገላመጣችሁ የተሰደባችሁ የተንቋሸሻችሁ ከስር ከወጣች ግን በቃ ያልቀላችኋል። ሁሉም እዚህ ጋር በሷ ጉዳይ ቪዲዮ እየሰራ ያለው ላይቭ ላይ እያወራ ያለውና ወኔ ማለት እንደዚህ ነው። ወንድ ማለት እንደዚህ ነው። ሱሪ መታጠቅ ማለት እንደዚህ ነው። እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን ባንቺ አፍ ብቻ እንዳታሞግሽኝ እኮ ነው ያልኩሽ። ይላል ሙገሳ ብቻ አልፈልግም፣ ክብር ብቻ ካንቺ አፍ አልፈልግም። ከዛ ውጪ መሳደቡ መልሼልሽም አላውቅም፣ ከዚህም በኋላ አልመለስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ፣ ጓዳሽ፣ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ኢንሻአላህ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ አለ። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉ ነው መሰቀሉ ወይ ደግሞ ገንዘብ መክፈሉ ምናምን አይደለም። ህግ የሚባል እንዳለ መስማታችን ራሱ ለኛ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳ ነው። እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳ ነው። ይሄን ስሰማ እንዴት ደስ እንዳለ በቃ ሁሉም ጠላቶቿ ናቸው ማለት ነው። በጣም አሳቃቸው ነበር ማለት ነው ላይቭ ላይ። አሁን በጣም እየተደሰቱ ነው ያሉት በዚህ ጉዳይ። ግን ከእስር ከወጣች በኋላ ታስራ ምናምን ከወጣች በኋላ ሁሉም ያልቅለታል። አትፈታቸውም በየተራ ማለት እነ ጂጂ እነ አሁን የተመለከታችኋት ጉቺ ናት ምናምን የምትባለው በቃ ሁሉም እንደዛ ነው ተብሎ እንዲታወቅም አልፈልግም። አንደኛ ነገር አዶናይ አይወዳደርም። ምክንያቱም አዶናይ ሲጀመርም ድሮም አይወዳደርም ነበረ። አዶናይ ማለት ዲያስፖራ ነበረ፣ ውጭ ሀገር ነበረ የሚኖረው። እዛ ውጭ ሀገር እያለ በጣም ወይቱ ሰውነቱ በጣም ወፍራም ነበረ። ራሱን አሸነፈ። ከዛ በኋላ ለእህቶቹ ስፔሻሊ ደግሞ አረብ ሀገር ላሉ ኢትዮጵያ ውስጥም ላሉ ሌላም ሀገር ላይ ላሉ ሴቶች ኮንፊደንስ እንዲኖራቸው በራሳቸው እንዲተማመኑ በጣም ሞቲቬት ሲያደርግ የነበረ ልጅ ነው ኢትዮጵያ ከመምጣቱ በፊት ከዛ በፊትም ማለት ነው። በመቀጠል ደግሞ አዶናይ ሌላ በጣም የሚታወቅበት ነገር ምንድነው? በጣም ያጽናናል። ስፔሻሊ እኔ አሁን በጣም ፐርሰናሊ የምወደው ዋነኛ ምክንያት ምንድነው? በጣም በህይወቴ የሚያስጠላ ጊዜን ያሳለፍኩበት ጊዜ ነበርና በጣም ህይወት በጣም ተስፋ ቆርጬ በቃ በስልክ የሆነ ነገር ብሎኝ ነው በሱ ተጽናንቼ እኔ በህይወት ያለሁት። እንደኔ አይነት ደግሞ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ብዙ ወንድሜ ያለ ነው ወንዶች የሚመክረው፣ እህቴ ያለ ነው ሴቶች የሚመክረው። ይሄ ከመምጣቱ በፊት ያለው ነገር ነው። ከመጣ በኋላ ደግሞ ያለውን እናውራ። ከመጣ በኋላ ደግሞ አሁን በስፔሻሊ 2018 ከገባ ጀምሮ ምክንያቱም ከዛኛው በፊት የነበረውን ኦሬዲ ህዝቡም አመስግኖት ቲክቶክ ኦፍ ዘ ይር አዋርድ አሸንፏል። ብዙ አዋርዶች አሸንፏል እና እኔ ያንን ማውራት አልፈልግም። በሪኮግናይዝድ ተደርጓል ማማ ኳይት አንዴ ተደርጓል እና የመጀመሪያው ነገር በ25 አመቱ እያለ ነው ልጁ በጦርነት ከቤተሰቦቿ እንትን ብለውባት ልጆች እህቶቿን አይ ቲንክ ካልተሳሳትኩ ይዛ ስትሄድ አዳፕት ያደረጋት። ለ25 አመት ልጅ አዳፕት ማድረግ በስፔሻሊ 10 አመት ያለፋት ልጅ አዳፕት ማድረግ ኮንትራክት ሊያደርግ ይችላል፣ ግን አዳፕት አድርጓል። ሌሎች 3
ልጆችን ከጎዳና ላይ አንስቶ ፐርማነንት የሆነ ስራ ሰጥቷቸዋል። የቤት ኪራይ እየከፈለ ያኖራቸዋል። ሌክጀሪ የሆነ ላይፍ ነው የሰጣቸው። ሚድል ክላስ አይደለም ልጁ እያኖራቸው ያለው በጣም ኤክስፔንሲቭ የሆነ አፓርትመንት ከፍሎ በጣም የሚገርም ሁኔታ ነው እያኖራቸው ያለው። ሌላኛው ነገር ደግሞ ስጨምርላችሁ የእርዳታ ድርጅቶች ሁለት የእርዳታ ድርጅቶች አንደኛው ላይ 20 ሚሊዮን ብር በላይ የበለጠ አሰባስቧል። በአንደኛው ደግሞ 8 ሚሊዮን ብር የፎሎ ቻሌንጅ ላይ ተካፍሎ እንዲያሸንፉ አድርጓል። ይቀጥላል። እኔ አላቆምም የሱ ነገር። ሁለት ሴቶችም አሉ አትርሻቸው። ሁለት ሴቶች ደግሞ አንዷን ከቆሎ ሻጭነት አውጥቶ በጣም የሚገርም ኮንቴንት ክሬተር አድርጓታል። እስቲ ኃላፊነት ወጥቶ 5 ልጆች እያኖረ ነው ያለው። አንዷን ደግሞ ልጅ ስለሆነች ከቤተሰቦቹ ጋር ቀላቅሎ ከወንድም ከእህቱ ጋር እየኖረች ነው ያለችው። ይሄንን ሁሉ ያደረገው ገና የ25 ዓመት ልጅ እያለ ነው። ቀጠለ ደግሞ አልበቃም። ለሁለት አርቲስቶች የ1 ሚሊዮን ፎሎ ቻሌንጅ ከፍቶ መኪና አሸልሟል። እሱም አልበቃ ብሎት እንደገና ደግሞ ዘማሪያችን የመኪና ቻሌንጅ አስከፍቶ በቅርቡ በጣም የሚገርመው ነገር የኛ ማህበረሰብ እሱን ቴንኪው ያለው እንዴት እንደሆነ ታውቃላችሁ? ያንን አሸልሞ በሳምንቱ መኪናው ተረክቦ እዛ ሳምንት ውስጥ ነው የሰለቸኝ ቻሌንጅ የከፈተበት። ያንንም እንደዛ እየጎረፈ ሰው ሰለቸኝ ያለውም ደግሞ ኢንተርናሽናል ኮንቴንት ክሬተር ወይም ደግሞ በዲለም ፔጅን አምጥቶ ኢትዮጵያን ሲያስተዋውቅ ደግሞ ሌላ የኛ ማህበረሰብ የከፈተበት ምንድነው ካድሬ ነው። በጣም ነው አይደል የሚያስቀው። ቀጠለ ደግሞ ያም አልበቃም። ገና ዲለን ከሄደ አይ ቲንክ 3 ሳምንት የሚሆነው አይመስለኝም። ቀጠለበት ደግሞ ይሄኛው አንድ ነገር በጣም የሚገርመኝ ነገር ማለት ነው የኢትዮጵያ ሕዝብ የተረዳውት ይሄ ልጅ ቆዳውን ገፎ እንደዚህ ግርግዳ ላይ ሰቅሎ በሚስማር ቀጥቅጡኝ ቢላችሁ ነው አይ ቲንክ ሳቲስፋይድ የምታደርጉት እንጂ ያደረገልን ነገር አይ ቲንክ ከበቂ በላይ ነው። በዚህ ዘመን አንድ ህፃን ልጅ ምንድነው ማሳከም ሐኪም ቤት ወስዶ በጣም ከባድ ነው። እሱ ግን ለ190 ህፃናት እሱንም ብሔር አልመረጠም። ጎንደር ሲሄድ እነዛ ህፃናት ጅጅጋ ሄደው ሲታከሙ በየክፍለ ሀገሩ ሄደው ሲታከሙ ብሔር ሃይማኖት አልተለዩም። እዛ ህፃናት የታከሙት ውስጥ ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለ፣ ካቶሊክ አለ። ማንም ሰው ብሔር ሃይማኖት ለይቶ አይደለም እነዛ ህፃናት የታከሙት። እነዛ ህፃናትን ሊያሳክም ሄዶ ብር በሚለምንበት ሰዓት ለማኝ ነው የተባለው። የራሱን ፕሮግራም ሊያዘጋጅ ሲሄድ ለማኝ ደግሞ ልትለምን መተክ ግን ሊለምን ሄዶ ለራሱ ኪስ ሊያስገባው አይደለም እነዚህ ህፃናት እንዲታከሙ ነው። ዛሬ እግዚአብሔር ይመስገን እነዛ ህፃናት ልባቸው ታክሞ እንዲተነፍሱ የተደረገው በ75% በአዶናይ አስተዋጽኦ ነው። ገባችሁ አይደል? ይሄንን ነገር ያደረገው ብሔር ሃይማኖት ከለር ለይቶ አይደለም። ስለዚህ አሁን ላይ አዳዲስ ቲክቶክ መንደርን የምትቀላቀሉ ሰዎች ከቻላችሁ ፎሎ አድርጉት which is good። ካልቻላችሁ ደግሞ ስለሱ መጥፎ ነገር አታውሩ። አንድ ነገር አለ የኛ ማህበረሰብ ምንም ክብር እንደማይወድለት ያወቁት በአዶናይ ነው። ምክንያቱም አዶናይ ያላደረገው ነገር የለም። ይሄን በሚያደርግበት ሰዓት ሰውነቱ ከስቶ ወደ ኋላ ሄዳችሁ ካያችሁት ከ5 እና ከ6 ወር በፊት ልጁ አልቆ ነበር። ይሄንን ሲያደርግ የነበረው ለራሱ እንደሌላው ኮንቴንት ክሬተር በጣም ኢንፍሉዌንሻል ነው። ኢንፍሉዌንሻልም ስለሆነ ነው ከሳምንት እስከ ሳምንት ስለሱ የምናወራው። ግን በዛ ሁሉ ሁኔታ ውስጥ እሱ ለራሱ ምንም ነገር ያደረገው ነገር የለም። ቤት አልገዛበትም፣ መኪና አልገዛበትም፣ ለሰው ነው የኖረበት። አሁን ደግሞ በየሳምንቱ እንደዚህ ያመጣችሁ ርዕስ እየወሰዳችሁ የምትወቁት ልጅ ወጥቶ አንድ ቀን ከአፉ ስድብ ሰምታችሁ አታውቁም። አንድ ቀን ሰው ሲሳደብ ማማ ኳይት ፕሊዝ ሲሳደብ ሰምታችሁ አታውቁም። አይሳደብም። አዶናይ ተሳስቶ አይሳደብም። ግን ምንድነው ከካም እየተባላችሁ ተልባ ቢጫጫ በአንድ ሙቀጫ እየተባላችሁ ስትረገጡ ሰማው እኔ እንጃ። እኛ በቀኝ አልተገዛንም፣ ግን የባሪያነት ማንነት ያለባችሁ ነው የሚመስለው። ምክንያቱም ባሪያ ብቻ ነው የሚያከብሩትን የሚያወደው። አዶናይ አክብሯቸዋል። አክብሮ ነው ሲገባ እንኳን ኢንትሮ እንኳን ወንድሜ እህቴ ያገሬ ልጆች ነው ተሳድቦ አያውቅም። እና አዶናይ እንዴት ነው ሲገባ ያገሬ ልጆች ወይም ደግሞ እህቴ ወንድሜ ያለ ነው የሚገባው። ሲጨርስ ቪዲዮን ወዳችኋለሁ ብሎ ነው የሚጨርሰው። ከዛ እናንተ ገብታችሁ ኮሜንት ላይ ተሰርቡታላችሁ። ያ ምንን ያሳያል? በቀኝም ባንገዛ የባሪያነት ማንነት እንዳለን ነው። እናንተ ግን ኢንስቴድ ኦፍ ዳት ንጉሴ ከሌ ያላችሁ የምታደንቁ ሰው 90% ተሳዳቢ ነው። እዚህ ቲክቶክ ላይ ሁሉም ሰው መብት አለው። ሁሉም ኮንቴንት ክሬተር መብት አለው የፈለገውን የመሆን፣ የመሳደብ፣ ፊልም መስራት፣ የመተወን፣ ለማንም ሃይማኖት ድምጽ ያለ መሆን። ወደ አዶናይ ሲመጣ ግን ለሆነ ሰው ድምጽ መሆን ግዴታ አለበት። ሪሌሽንሺፕ ውስጥ ሲሆን እንዴት አንተ ሪሌሽንሺፕ ውስጥ ትሆናለህ? አስጠላኸኝ በከሌ የተነሳ ይባላል። በራሱ ፐርሰናል ኢሹ ደግሞ ያ
ሪሌሽንሺፕ ሲቆም ደግሞ አንተ አስመሳይ ይባላል። ምንም የመሆን መብት የለውም። አዶናይ ብቻ ነው እዚህ ፕላትፎርም ላይ ምንም የመሆን መብት የሌለው። ምንም ቢሆን ልክ አይደለም። በቃ እዚህ ጋር እርዳታ ሲረዳ አይ ሪሜምበር እነ ፍልፍሉን 100 ብር ቻሌንጅ ሲያስጀምር ለኢሜጅ ነው ተብሎ ነበር። ሳይረዳ ሲቀር ደግሞ አንተ እንዴት አትረዳም ወደ ቀድሞ ስራ ለምን አትመለስም ይባላል። እኔ የገረመኝና በጣም የሚሰለቸኝ ስቲል ደግሞ ኤክስፕሌን ማድረግም የሚያቀተኝ ነገር ምንድነው እዚህ ጋር ቆመን እኛ ስንደግፈው ስንወደው እኮ እኛ ስራተን አይደለም፣ ግን ጠላት በጣም ስለበዛበት የግዴታ ደጋፊ ያስፈልጋል። ገባችሁ አይደለ? ጠላት ባይበዛበት እሱን ጣይ ባይበዛበት እኛ እናስፈልግም። በነገራችን ላይ አዶናይ ስራው ብቻ በቂ ነው። ምንም ነገር እዚህ ጋር ቪዲዮ የሚናገርም ለሱ ድምጽ የሚሆንም ሰው አያስፈልግም ነበር። ግን ጠላቶቹ እንደዚህ ይንሰረሰራሉ። ከየት እንደሚመጡ እንኳን አይተ እንደ ጉንዳን በየሳምንቱ ይፈላሉና የሚገርማችሁ ነገር አዶናይ ይቀጥላል። ደግሞ እኔ ቃል ገባላችኋለሁ የሱን ትልቅነት ታያላችሁ። ሁላችሁም በየሳምንቱ ተሳደባላችሁ። በየሳምንቱ ደግሞ በተሳደባችሁበት አፍ ዝም ብላችሁ በእጃችሁ ታጨበጭቡለታላችሁ። ምክንያቱም አዶናይ ምንድነው ልቡ ቅን ነው፣ የዋ ነው፣ ታዛዥ ነው፣ ሰው አክባሪ ነው። እውነት ነው። አዶናይ እንዳደረገው ማንም ቲክቶከር አላደረገም። ግን በምላሹ ምንድነው የተሰጠው ያለው አካውንቱ ላይ ሪፖርት ማድረግ፣ ቪዲዮቹ ላይ ሪፖርት ማድረግ ምናምን። አሁን ትናንትና ምናምን ስቶሪ አድርጓል። በቃ ቲክቶክ ላቆም ነው ምናምን ብሎ ስቶሪ አድርጓልና ብዙ ሰው እሱን አይቶ አዝኗል። ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።